በሀገራችን ኢትዮጵያ በግሉ ዘርፍ ከተሰማሩ የትምህርት ተቋማት መካከል በግንባር ቀደምነት ይጠቀሳል ስኩል ኦፍ ቱሞሮ። ስኩል ኦፍ ቱሞሮ በርካታ ቅርንጫፎች አሉት። የዛሬ 30 ዓመት ገደማ የተመሰረተና በብዙዎች ዘንድ የላቀ ምስክርነት ያለው የግል የትምህርት ተቋም ነው። 30ኛ ዓመቱን አስመልክቶ ዛሬ በሚሊኒየም አዳራሽ ታላቅ ድግስ አዘጋጅቷል። እኛም በዚህ ድግስ ላይ ተገኝተናል። የስኩል ኦፍ ቱሞሮን 30ኛ ዓመት አስመልክቶ የተዘጋጀው መርሃ ግብር እንታደማለን። ጎን ለጎን ደግሞ ይህ ታላቅ ተቋም ከየት ተነስቶ በየት በኩል አልፎ የት ደረሰ የሚሉ ሀሳቦችን እያነሳን ከተቋሙ አመራሮች፣ ባለቤቶች፣ ከተማሪዎቻቸውና ጉዳዩ ከሚመለከታቸው አካላት ጭምር ጋር እንወያያለን። አብራችሁ እንድትቆዩ በአክብሮት ጋብዣችኋል። ኪዳን ሕያው ስራቸውና ፈርጀ ብዙ አስተዋጽኦአቸው በክብርት ባለቤታቸው ሲስተር መስቀሌ ገብረ ሚካኤልና በውድ ልጆቻቸው በትምህርት ቤቱ ማህበረሰብና ሰራተኞች በአጠቃላይም ቁም ነገሩ በሚያገባቸውና በሚገባቸው ባለድርሻ አካላት ትብብርና ድጋፍ ከዚህ ደርሷል። የ30 ዓመት ምርጥ ወጣትን ሆኗል ስኩል ኦፍ ቱሞሮ። ዛሬ 30 ዓመት በፊት የግል ትምህርት ቤቶች በብዛት እንደዚህ አሁን እንደተስፋፉበት ተስፋፍተው የነበረበት ጊዜ አልነበረ። ኦልሞስት የመጀመሪያ ትምህርት ቤት ነው የኛ የሚሆነው። ምክንያቱም ከረንትሊ ስታየው ሌሎቹ ወደዚህ ዓመት የተጠጉ አይደለም። ዓመቱ 1986 ዓመተ ምህረት ነው። 22 ማዞሪያ አካባቢ 22 ብራንች ብለን አሁን የምንጠራው እዛ ላይ ነው የተጀመረው። በጣም ጥቂት ተማሪዎች፣ ጥቂት መምህራንና ሰራተኞች ወደ 5 ክፍል ነበረ እና ያው አባታችን አቶ ወልደ ኪዳን ፖርሲዶ ነው መጀመሪያ የመሰረተው። ያው በቤተሰብ የሚመራ ትምህርት ቤት ነው። ከዛ በኋላ የመጀመሪያው ዓመት በጥሩ ሁኔታ ተሰራ። ከዛ በኋላ ያው እየተሻሻለ ሄዱ። በየዓመቱ ኦልሞስት በየዓመቱ ማለት በሚቻል ሁኔታ ቅርንጫፎች ይከፈቱ ነበር። ትምህርት ቤቱ ትንሽ ነበር ግን ቪዥኑ በጣም ትልቅ ነበር። ትምህርት ቤቱ የተመሰረተው ልክ እንደ ስሙ ስኩል ኦፍ ቱሞሮ የነገ ተስፋዎችን የሚቀርጽ። አሁን ወደ 9 ቅርንጫፎች አሉ እና አዲስ አበባ ክልል አሁን አዲስ አበባ ዙሪያ በሰሜን ብትሄድ በደቡብ፣ በምዕራብ፣ በምስራቅ በሁሉም አቅጣጫ የስኩል ኦፍ ቱሞሮ ቅርንጫፍ የሌለበት አቅጣጫ የለም። የትምህርት ቤቱ ራዕይ ከመጀመሪያው በትልቅ ራዕይ ነው የተነሳው። ህፃናትና ታዳጊ ልጆችን በመቀበል ለውጤት ማብቃት ነው። ሀገራቸውንም የሚጠቅሙ በዓለም ደረጃ እንዲሁ በኢትዮጵያ ብቻ ደረጃ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ መሆን የሚችሉ በዚህ ዘመን ተወዳዳሪ መሆን የሚችሉና ማሸነፍ የሚችሉ ብቁ ዜጎችን በእውቀት የተገነቡ በስነ ምግባር ደግሞ የታነጹ ጠንካራ ዜጎችን መፍጠር ነው። ስኩል ኦፍ ቱሞሮ በመማር በጣም ትልቅ ደስታ ነው የሚሰማኝ። ስኩል ኦፍ ቱሞሮ ማለት በጣም ኢትዮጵያ ውስጥ ከሚታወቁ ትልቅ ትምህርት ቤቶች መካከል አንደኛው ነው። 30 ዓመት እስካሁን ቆይቷል እና ያ ማለት ይናገራል ምን ያህል ትልቅ ትምህርት ቤት እንደሆነ ትምህርት ቤታችን። ስለዚህ ሆፕፉሊ እስከ 50 እስከ 100 ዓመት ይቆያል። የስኩል ኦፍ ቱሞሮ ተማሪ ነበርኩ። ከነርሰሪ ጀምሮ እስከ 12 እዚህ ነው የጨረስኩት። አሁን ቺልድረንስ ሃርት ፈንድ ኦፍ ኢትዮጵያ ሜዲካል ዶክተር ሆኜ ያገለገልኩ እገኛለሁ። እኔ እንዴት እንደምገልጽልህ አላውቅም። ኢትስ ሰከንድ ሃውስ ለኔ ሁለተኛ ቤቴ ነው። ሁሌ እዚህ ነው ያለኸው። አስተማሪዎቻችን አሉ፣ ዳይሬክተሮቻችን፣ ፕሪንሲፓሎቻችን ኦን ዴይሊ ቤሲስ በየቀኑ እንገናኛለን እና
ቅርብ ነን በጣም የቤተሰባዊነት ስሜት ያለበት ቤት ስለሆነ ለኔ it's a second house ሁለተኛ ቤቴ ነው ማለት ይቀለኛል። ስኩል ኦፍ ቱሞሮ እንግዲህ ላለፉት 30 ዓመታት በሚሰራበት ጊዜ በጣም በተለያዩ ሁኔታዎች ያለፈ ትምህርት ቤት ነው። በብዙ ከፍታዎች፣ ዝቅታዎች እና ከፍተኛ ቻሌንጆችን ያለፈ የመጣ ትምህርት ቤት ከቅርብ ጊዜ ከምናስታውሳቸው ፈተናዎች ትልቅ ተግዳሮቶች መካከል አንዱ የኮቪድ ጊዜ ነው። በዛ ጊዜ እንግዲህ ያደረግነው ምንድነው ትምህርት መስጫ የኦንላይን ትምህርት መስጫ ሶፍትዌሮች ከአሜሪካ በመግዛት በእነዛ ሶፍትዌሮች ተማሪዎቹ ቤታቸው እንዳሉ አገልግሎቱ እንዲያገኙ አድርገናል። እንዲያውም በዛ አመት ከሌሎቹ አመት የተለየ የተሻለ ውጤት የተገኘበት አመት ነበረ። በጣም ቻሌንጂንግ ነበር ግን ያንን ሁሉ መምህራንም ሰራተኞችም ተማሪዎች ሁሉም ተባብሮ በጥሩ ውጤት አመቱ ሊያልቅ ችሏል። በዋናነት ተማሪዎቹን በኢኖቬሽን በክሬቲቪቲ እና በኤክስፐሪመንቶች በክለቦችን በማዋቀር የፈጠራ ስራቸውን የበለጠ እንዲያጎለብቱ እና ከፍ አድርገው እንዲሰሩ ማገዝ ነው። ሳይንሳዊ ገዛ በጣም ይደረግላቸዋል ምክንያቱም በየጊዜው በየቀኑ ክትትል አላቸው። ይሄ ደግሞ በተደራጀ መንገድ ከማኔጅመንት ጀምሮ በስምሪት የሚሰራ ነው እና ደግሞ እንደዚሁም ባሉን ብራንቾቻችን ላይ ክለብ ኮኦርዲኔተሮች አሉን። ከክለብ ኮኦርዲኔተሮቻችን ስር ደግሞ ክለብ ኮኦርዲኔተሮች አሉን። እያንዳንዱ ክለብ ደግሞ ክለብ ሜምበርስ አለው። በዚህ ስትራክቸር ወጥ በሆነበት መሰረት በየቀኑ የተለያዩ አይነት ክለብ አክቲቪቲዎች ይኖሩናል። በጣም ብዙ የተለያየ ክለቦች አሉ ስኩል ኦፍ ቱሞሮ ውስጥ። ለምሳሌ በእያንዳንዱ ፊልድ ለምሳሌ ሰው ዶክተር መሆን ይፈልጋል፣ ኬሚስት አለ፣ አንትረፕረነር አለ። ስለዚህ በሁሉም ደረጃ የተለያዩ ክለቦች ስላሉ ሁሉም በሚፈልገው ፊልድ መስራት ይችላል። አጠቃላይ 23 የሆኑ ኢኖቬሽኖች እና ክሬቲቪቲ እንደዚሁም ደግሞ አርት ስራዎቻችን ላይ አሉ። አጠቃላይ በኤክስትራ ካሪኩለም አክቲቪቲ ስር 23 ክለቦች አሉ። በሙያ መስክ ስናይ የስኩል ኦፍ ተማሪዎች የነበሩ ዛሬ በርካታ ዘርፎች ላይ ተሰማርተው እናገኛቸዋለን። ሜዲካል ዶክተሮች፣ ሲቪል፣ ኤሌክትሪካል፣ አውቶሞቲቭ ኢንጂነሮች፣ አርኪቴክቶች፣ ኢኮኖሚስቶች፣ ኢንተርፕረነሮች፣ የአይቲ ፕሮፌሽናሎች፣ የፔትሮሊየም እና የማይኒንግ ኢንጂነሮች፣ ጠበቆች፣ የህግ ባለሙያዎች፣ ኮምፒውተር የስፔስ ኢንጂነሮች፣ የቢዝነስ ጠበብት፣ ኢኮኖሚስቶች ዝርዝሩ ብዙ ነው። እንግዲህ በዚህ 30 ዓመት ጉዞ ውስጥ ከስኩል ኦፍ ቱሞሮ ወደ 4000 በላይ የሚሆኑ ተማሪዎች የ12ኛ ክፍል ብሔራዊ ፈተና ጨርሰው ወደ ከፍተኛ ትምህርት አልፈዋል። ሁሉም አልፈዋል። አብዛኞቹ በጣም በከፍተኛ ማዕረግ ነው የሚያልፉት። ከዚህ ሌላ ተማሪዎቻችን እንደው በየአመቱ ወደ 25% 30% ተማሪዎች ስኮላርሺፕ ያገኛሉ። 100%ም ከዛም በተለየ ስኮላርሺፕ በዓለም ደረጃ ተወዳድረው በጣም ትልልቅ ዩኒቨርሲቲዎች ይገባሉ። ወደ 30% ያገኝ ኤቭሪ ይር ይጓዛሉ። የተለያየ ሀገራት የተማሩ ልጆች አሉን። በነገራችን ላይ ከ100 በላይ ዩኒቨርሲቲዎች ናቸው ከኢትዮጵያ ውጭ ማለት ነው። አሜሪካ አለ፣ እንግሊዝ ሀገር አለ፣ አውስትራሊያ፣ ኢንዲያ፣ ቻይና፣ ታይላንድ፣ ማሌዥያ፣ ፖላንድ፣ ጀርመኒ የተለያዩ ሀገሮች ውስጥ ስኮላርሺፕ ከ60 እስከ 100 ድረስ ስኮላርሺፕ እያገኙ የተለያየ ሀገር ይማራሉ። School of Tomorrow has been a ladder in the field of education with the vision of serving the humanity, society and the world through the means of education in all aspects to be prosperous and peaceful with the highest levels of positive impact along with the greatest success in all fields. It was an awesome journey and an exquisite excitement. መቼስ የትምህርት ቤት ዋና
ዋና ትኩረት ተማሪ እንግዲህ ያንን ደግሞ ተማሪ የሚገነባው የሚያንጸው አስተማሪ ነው ኦፍ ኮርስ ግን ትኩረታችን የወደፊቱ ተስፋ ለራሳቸውም ለቤተሰባቸውም ለህብረተሰባቸውም ለሀገራቸውም እነሱ ስለሆኑ ዋናው እዛ ያለነው ትኩረታችን ተማሪዎቻችን ናቸው ስለዚህ አንዱ የስኩል ኦፍ ቱሞሮ ትልቁ ነጥብ ትኩረቱ ተማሪዎች ላይ ነው አብዛኞቹ እዚህ ሀገር ይኖራሉ ግን ያን 100% ደግሞ በጣም ውጤታማ ሆነው ውጭ ሀገር ከሄዱም በኋላ እንሰማለን እንከታተላለን ፈርዘር ኤጁኬሽን ማስተርስ ፒኤችዲ ያጠናሉ ወደ ስራ ማለም እንትን የተሰማሩ አሉ ከዛም አልፎ ተመርቀው ስራ ይዘው ልጆች ወልደው ልጆቻቸውን መልሰው አሁን ደግሞ ያመጡልን ነው ሁለተኛ ጄኔሬሽን እየተጀመረ ነው ብዙ አሉሚናይ የሆኑ ወላጆች አሉ ስኩል ኦፍ ቱሞሮ መነሻዬ ነው from the basics ያው ሁሉን ነገር መነሻዬን ያገኘሁበት እዚህ ትምህርት ቤት ነው ፓሽኔን ወደፊት መሆን የምፈልገውን ነገር ጋይደንስ የሰጠኝ ትምህርት ቤት ነው በሌት አቅጣጫ በሄድ የተሻለ እንደሆነ አስተማሪዎቼ ሲመክሩኝ እንዲሁም ፐርሰናሊ ሜዲካል ዳይሬክተሮቻችን ዋን ኢን ዋን አንዳንዴ ይጠሩን ነበር እና ትዝ ይለኛል 12ኛ ክፍል እያለን ጎበዝ ተማሪዎችን ይሰበስቡንና ይጠይቁን ነበር ወደፊት ምንድነው የምታስቢው በዚህ ብትይዝ ይሄ ይሆንልሻል በዚህ ብትሞክር ይሄ ይሆንልሻል የሚል የግል ምክር እንቀበል ነበርና በጣም ኢንፍሉዌንስ አድርጎኛል የላይፍ ዲሲዥኔን ፓቴን በመመርጥበት ሰዓትና ለኔ ትልቅ ነገር ባለፉት 30 ዓመታት ስኩል ኦፍ ቱሞሮ እጅግ ብዙ አስደሳችና አሳዛኝ አስጨናቂ አስደማሚ ፈታኝ ለጭራሽና በረታች በሆኑ ሁኔታዎች ውስጥ አልፏል በዚህ ዓመታት በጣም ያስደንቅና የሚያበረታታ ውጤቶችን በተማሪዎቻችን ላይ ለማየት በቅተናል ከነዚህም ውስጥ የተማሪዎች አካዳሚክ ውጤቶች በዋነኝነት የሚጠቀሱ ናቸው በእነዚህ ጊዜያት በ6 በ8 በ10 እና በ12ኛ ክፍል ተማሪዎቻችን ሙሉ በሙሉ የብሔራዊ ፈተናዎችን በከፍተኛ ውጤት ማለፍ ችለዋል 30ኛ ዓመት ላይ ከግሬድ 3 ከ3ኛ ክፍል ተማሪ ጀምሮ እስከ 11ኛ ክፍል ያሉ ተማሪዎች የተሳተፉ ሲሆን በዚህ ላይ በተለይ ቱሪዝም ክለብ ላይ ባህልን ማዕከል ያደረገ የተለያዩ ነገሮች ሰርተዋል ከባህል ጋር የተገናኙ የባህል ልብስ ብዙ ልብስ የለበሱ አሉ የተለያዩ ካልቸራል ልብሶች የለበሱ የተለያዩ አይነት ደግሞ መድኃኒቶች ካልቸራል መድኃኒቶችን ለከምና ለኛ ለሚያስፈልጉ የኛን ኢትዮጵያን የሚሸቱ ይዘት ያላቸው ሙሉ ከለር የኢትዮጵያነትን የሚለብሱ ትልቅ ዝግጅቶች አሉ የተለያዩ የኢትዮጵያ ቱሪስት ዴስቲኔሽን ሞዴሎች ተሰርተዋል የተለያዩ አይነት ኢትዮጵያዊነት ብቻ ያላቸው አኒማሎችን ፈልገው በቁጥር ሪሰርች አግኝተው እነሱን አቅርበዋል የተለያዩ አይነት ፕላንቶችን የኢትዮጵያን ብቻ ለየት የሚያደርጋቸው ሪሰርች ሰርተው አምጥተዋል እንደዚሁም ደግሞ ብዙም አተራሰሱን ብሎ የሚያስቧቸውን ብሔረሰቦች ላይ በመሄድ ሪሰርች በመስራት ጥናት በማድረግ ማፓቸውን አውት በማድረግ ያንን ነገር ላይ ደግሞ ያገኙትን ዕውቀት አሁን ለሚመጣው እንግዳ ሁሉ የሰሩትን ልፋትና ሪሰርች እያስጎበኙ ይገኛሉ ይሄ ትልቁ ክሬዲት የምንሰጠው ነው ከዛ በተጨማሪ በተላም የተለያዩ አይነት ሳይንስ ኤክስፐሪመንቶች አሉ በጣም በራሳቸው ኢኖቬሽን የተፈጠሩ ብዙ አይነት አሉ ጌሞች ዴቨሎፕ ተደርገዋል የኤአይ ሲስተሞች አሉን ወደ አይሲቲ ብትመጣ እንደገና ደግሞ ኢንተርፕረነርስ ስኪሎች አሉን እንደገና ኢንቫይሮንመንታል ክለብ ላይ እንዴት አድርጎ ኢኮ ፍሬንድሊ መስራት እንዳለብን እንዴት አድርጎ ኢንቫይሮንመንትን መጠበቅ ባለብን በተለያዩ አይነት ሪሰርቾች ያለን ዶክተርስ ክለብ ላይ ዲያሊሲሶች ተሰርተዋል እንደገና ያው ደግሞ ቡክ ክለብ አሉን እና ቡክና ሊትሬቸር ክለቦች አሉን እነዚህ ቡክ ክለብና ላንጉዌጅ ሊትሬቸር ላይ ተማሪዎች ራሳቸው በክለቦቻቸው ያዳበሯቸው ግጥሞች አሳተመው መጽሐፍ አውጥተዋል ራሳቸው ደግሞ ድርሰት ጽፈው ሙሉ ኖቨል አውጥተው እያስጎበኙ ይገኛሉ እንደዚህ አይነት ነገር አድርገናል በኬሚስትሪ ላይ ብትመጣ ደግሞ ሽቶ ሰርተናል በተማሪዎች የተሰራ ሽቶ ነው ሽቶ መስራት ይችላል የተለያዩ አይነት ሳሙናዎች ሰርተናል ብዙ ክሬቲቪቲዎች አሉ ፊዚክስ ላይ ብትመጣ ሃይድሮሊክ ሮቦት እንዳለን ኒውክሌር ፕላንቴሽኖች አሉን እንደገና ደግሞ ወደ ኤሌመንታሪ ላይ ደግሞ ብትመጣ ደግሞ 7ኛ ክፍል ተማሪዎች ላይ የተለያዩ አይነት አርዲኖ ድሮኖች መስራት ችለዋል እና ብሉቱዝ ኮንትሮል ላይ መስራት የሚችሉ አኒሜሽኖች እነዛ ነገሮች በደንብ አድርገው መስራት ችለዋል ማለት ነው ከዛ በተጨማሪ ትልቅ ሰርፕራይዝ የሆነን ግሬድ 3 ተማሪ ሶላር ሲስተም ፓናል በፀሐይ ኤነርጂ መስራት የሚችል ነገር ግን እንደገና ደግሞ መብራት መስጠት አገልግሎት መስጠት የሚችል ነገርም ራሱ ሰርተናል ስለዚህ ከ3ኛ ክፍል ኤሌመንታሪም እስከ 8 ከ7 ከዛ ደግሞ እስከ ሃይስኩል ላይ ኦልሞስት ወደ 397 ፕሮጀክቶች አሉ ይህ ሙሉ ለሙሉ በተማሪዎቻችን ብቃት የተሰራ ነው
ጠቅላላ የመምህራንና የሰራተኞች ቁጥር ኮንትራክት የሚሰሩትንም ጨምሮ ወደ 2000 ይጠጋል። በቋሚነት 1700 አካባቢ ናቸው። ከዛ ሌላ ደግሞ ወደ 300 የሚያህሉ በተለያዩ ፕሮጀክቶች ላይ በኮንትራክት የሚሰሩ ሰራተኞች በጠቅላላ 2000 አካባቢ ሰራተኛ አለ። ትምህርት ቤታችን ስኩል ኦፍ ቱሞሮ ያው ላለፉት 30 ዓመታት በተጓዘበት ጉዞ ያው ብዙ ሽልማቶችን ብዙ ውጤቶችን አግኝቷል። ባለፉት 2 ዓመታት በ12ኛ ክፍል ብሔራዊ ፈተና ተማሪዎቻችን ባገኙት ከፍተኛ ማዕረግ ውጤት ትምህርት ሚኒስቴር በጠቅላይ ሚኒስትሩ ቢሮ ባዘጋጀው የሽልማት መርሃ ግብር ላይ ዋንጫ ለማግኘት ችለናል። ክፍለ ከተማ ደረጃ የካ ክፍለ ከተማ በቦሌ ክፍለ ከተማ በለሚኩራ እንዲሁም በንፋስ ስልክ እና በአራዳ ክፍለ ከተማዎች በ12ኛ 10ኛ እና በ8ኛ ክፍል ብሔራዊ ፈተናዎች ከፍተኛ የማዕረግ ውጤት በማምጣታቸው እጅግ በርካታ የሆኑ ሽልማቶችን አግኝተናል። ተማሪዎቹ በጣም እያደጉበት ነው፣ እየተለወጡበት ነው፣ ብዙ ሙከራዎችን እያደረጉበት ነው፣ ራሳቸውን እያገኙበት ነው። የተሻለ ነገር ደግሞ ለመፍጠር በጣም እየታገሉ ነው። ብዙ ያልተዳሰሱ ነገሮችን ሪሰርች እየሰሩ ነው እና ይሄንን ነገር ደግሞ በመመቻቸት በብዙ አይነት መንገድ ከፋይናንሻል ጀምሮ አንድ ላይ ከማኔጅመንት ሁሉም ጋር በመሆን ሰፖርት መደራረግ በጣም እየሰራ ነው። ተጨማሪ ማንሳት የምፈልገው ነገር ላይ ምንድነው ተማሪዎችን በእንደዚህ አይነት ፕላትፎርም ማመቻቸት ምን ያህል እነሱን አሁን ካላችሁ አካዳሚክሶች ውጭ እንዴት አይነት ኢኖቬሽን እና ክሬቲቪቲዎችን መለጠጥ ማደግ መስፋት መለወጥ እንደሚችሉ ኤክስትሪማቸው ልጆቹ ቴስት አድርጎበት አይተዋል። ይህ ደግሞ ወላጆቻችሁ በጣም ደስተኛ ናቸው። ተማሪዎች ራሳቸው ትልቅ እውቀት አግኝተዋል። ባይዘው ትላልቅ ሪሰርቾች ሰርተዋል። በዚህ 1 ዓመት ውስጥ ከዚህ ከሰጣቸው ፕሮጀክት ውጭ በዚህ 1 ዓመት ውስጥ እዚያም ላይ የተገኙ ለምሳሌ ከሚኒስትሪ ላይ ብትሄድ ዲስከቨሪ ሪሰርች በመስራት ያንን በማኑዋል በመውጣት ሰርተዋል እና ይሄ በጣም አይምሮአቸው ወደፊት እንዲያሳድጉት አድርጓቸዋል። ይሄ ወደፊት በሚሄዱበት ሰዓት ላይ ዩኒቨርሲቲ ለነሱ አዲስ አይሆንም። ከዛ ልቀው ሞር ነገሮችን ማስፋት በደንብ ችለዋል እና ይሄ ነገር ላይ በጣም ጠቅሞ ስናይ እኛም እንደ ትምህርት ቤትም እንደገና ደግሞ እንደ ኮሚኒቲም የሁላችንም ደስ የሚል ደስታና ስኬት ነው። አንድ ቃል ማግኘት ይከብዳል እዚህ ለመግለጽ፣ ግን በቃ የቤተሰብ ቤት ነው። እያንዳንዱን ልጅ እንደ ራሳቸው ልጅ ነው ትሪት የሚደረገው። እንደ ተማሪ ብቻ ሳይሆን እንደ ወላጅም ጭምር ናቸው። ሚስ አብነት፣ አቶ ሳሙኤል፣ ሚስ ትዕግስት፣ ማዳም ጃናኪ ሁሉ ለኛ በጣም በሁሉም መልኩ ያደገን እንድንሆን ትምህርታዊ ብቻ ሳይሆን ስነ ልቦናችንን ጠብቀው ትልቅ ደረጃ ላይ እንድንደርስ ኮንፊደንሳችንን ቢልድ ያደረገልን ትልቅ ተቋም ነው። ዳይሬክተር ቦርዱ ሁሉ ለኔ በጣም ከልብ የሆነ ምስጋናዬን ላቀርብ እፈልጋለሁ። አቶ ብሩክን የ5ኛ ክፍል እንግሊዘኛ አስተማሪ ነበርና በልጅነቴ የብዙ ውስጥ ያለውን ችሎታ አንዳንድ አስተማሪ ከውስጥ ፈንቅሎ እንዲወጣ ትብብር ያደርግልሃልና በጣም ትልቅ አስተዋጽኦ ካደረገልኝ አንዱ አስተማሪ አቶ ብሩክ ይባላሉ። ሚስስ ትዕግስትና ሚስስ ሰላም የልጅነት አስተማሪዎቼ የነርሰሪና የኬጂ አስተማሪዎቼ ናቸው። ሲጀመር ሁሉ ነገር ላይ እጅ ጽሁፍ ከመጻፍ ጀምሮ ጧት ስንገባ በርጋ ሁሌ በደስታ ፊት ሳቅ በሞላ ፊት ነበር የሚጠብቁንና ይሄ ለኔ በጣም ትልቅ ኢምፓክት አምጥቷል ህይወቴ ላይ። ትዲስ ዴይ አስታውሳቸዋለሁ። መልካቸው እንደ ትላንት ነው ትዝ የሚለኝና በጣም ላመሰግናቸው እወዳለሁ። የ12ኛ ክፍል አስተማሪዎቼ፣ የ10ኛ ክፍል ማትሪክ አስተማሪዎቼ፣ 8ኛ ክፍል ላይ በብዙ መልኩ የረዱኝ አስተማሪዎች አሉና ሁሉንም ብዘረዝር አያልቅም። መምህር ታደለ የአማርኛ አስተማሪ በጣም ብዙ ነገር ነው ያስተማሩንና አገራዊ እውቀታችንን ስለ ኢትዮጵያ ያለንን ግንዛቤ የበለጠ ያደገ እንዲሆን ረድተውናልና እጅግ አድርጌ ላመሰግናቸው እወዳለሁ። ስኩል ኦፍ ቱሞሮውን 2ኛ ቤቴን እንኳን ለዚህ ክብረ በዓል አደረሳችሁ ማለት እፈልጋለሁ። 30ኛ ዓመቱ ትልቅ ማይልስቶን ነው፣ ትልቅ ደረጃ ነው። ከዚህም የበለጠ ደግሞ ሌላ ለ50ኛው ዓመት የወርቅ ኢዮቤልዩ እግዚአብሔር በሰላም እንዲያደርሰን እመኛለሁ። እንኳን ለ30ኛ ዓመት ለስኩል ኦፍ ቱሞሮ በዓል አደረሰን። ለሚቀጥለው 50 ለ100 ዓመት ያደርሰናል ብዬ እጠብቃለሁ። ሁሉንም ሰው ሁሉንም ማኔጅመንት ሆነው ሄድ ኦፊስም ያሉም ሁሉንም ሰዎች እንደዚሁም ደግሞ ለተማሪዎቻችን ለነዚህ ለድንቅ ተማሪዎቻችን ይሄን ደግሞ ያሳደጉ ለሚከባከባቸው ወላጆች ለሁሉም እንኳን ለ30ኛው
የስኩል ኦፍ ቱሞሮ በዓል አደረሳችሁ ማለት እወዳለሁ። እጅግ አመሰግናለሁ። ውድ የሆኑ ተማሪዎቻችን እንዲሁም ደግሞ የቀድሞ ተማሪዎቻችን በጣም የተገኛችሁም እንዲሁም ያልተገኛችሁም በጣም ልናመሰግናችሁ እንፈልጋለን። ለትምህርት ቤቱ እዚህ ደረጃ መድረስ 30 ዓመት መድረስ ቀላል ነገር አይደለም። በብዙ ነገር አልፎ ነው ትምህርት ቤቱ እዚህ ደረጃ የደረሰው። እንግዲህ ትምህርት ቤቱ እዚህ ደረጃ እንዲደርስ የሁሉም አስተዋጽኦ በጣም ትልቅ ቦታ አለው እና በጣም ማመስገን እንፈልጋለን። እንኳን ደግሞ አደረሳችሁ፣ እንኳን አብሮ አደረሰ። ቢያዚ ሚሊኒየም አዳራሽ ተገኝቶ እስካሁን ድረስ የታደመው የስኩል ኦፍ ቱሞሮ 30ኛ ዓመት ክብረ በዓል ነበረ። ከሀገራችን በግሉ ዘርፍ ከተሰማሩ ትምህርት ቤቶች መካከል ቀዳሚው እና በግንባር ቀደምነት የሚጠቀስ ነው ስኩል ኦፍ ቱሞሮ። እስካሁን ድረስ በጣም በርካታ ተማሪዎችን በየዘርፉ ያስተማረና ለውጤት ያበቃ ነው። እስካሁን ድረስ በቆየበት ጊዜ አንድ ትውልድ አፍርቷል። ወደ ሁለተኛ ትውልድ እየገባ ነው ማለት ይቻላል። 30ኛውን ዓመት አስመልክቶ ሚሊኒየም አዳራሽ ላይ ዛሬ ክብረ በዓሉን በዚህ መንገድ ሲያሰናዳ እንዲሁ በዓሉን ለማሰብ የተመሰረተበትን ጊዜ ለማስታወስ ብቻ አልነበረም። እጅግ በጣም ሰፊ ፕሮግራም ነው በሚሊኒየም አዳራሽ የቀረበው። ጎን ለጎን ደግሞ ተማሪዎቹ በተለያዩ ክለቦች ታቅፈው ተሰጧቸውን የሚያወጡበት ክህሎታቸውን የሚያንጸባርቁበት ደግሞ ለፈጠራ የቀረበ አይምሮ እንዲኖራቸው በሚያስችል መንገድ በኢኖቬሽን ዘርፍ ላይ የተሰማሩ በርካታ ተማሪዎችን ከነስራዎቻቸው በኤግዚቢሽን መልክ ያየንበት ነበረ። ስኩል ኦፍ ቱሞሮ 30ኛ ዓመቱን በዚህ በሚሊኒየም አዳራሽ ሲያከብር ኤንቢሲ ኢትዮጵያም ተገኝቶ በዚህ መንገድ ፕሮግራሙን ታዝቦታል። ለነበረን ቆይታ እጅግ አድርገን እናመሰግናለን።